بسم الله الرحمن الرحيم እጅግ በጣም አዛኝና በጣም ሩህሩህ በሆነው በአንድ አላህ ስም እጀምራለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ይህ ለኔ በጣም የግልና አስፈላጊ ነገር ነው። ከዚህ ታሪክ ትማራለህና ትጠቀማለህ ብዬ ተስፋ አደርጋለሁ። ታሪኩን ቢስሚላህ በማለት በአንድ አላህ ስም ልጀምር። ለመጀመሪያ ጊዜ ዩኒቨርሲቲ ስገባ ሌላ ሙስሊም ወንድም አገኘው። ጥሩ ጓደኛሞች ሆነን፣ ግን ይህ ወዳጅነት እንደማንኛውም ተራ ጓደኝነት አልነበረም። ለሱ ማንኛውም ነገር አድርግለት ነበር። እውነተኛ ወንድሜ መስሎ ነበር። በዩኒቨርሲቲ የመጨረሻ ዓመታችን ላይ ይህ ወንድሜ መታጨቱንና በዚህ ዓመት ከተመረቀ በኋላና ስራ ካገኘ በኋላ ጋብቻ እንደሚፈጽም ነገረኝ። እኔም ደስ አለኝ፣ እሱም ደስተኛ ነበር። ስለ ትዳር ያለ ማቋረጥ ያወራ ነበር። እኔ በተወሰነ ደረጃ እቀናበት ነበር፣ ምክንያቱም ይህ ወንድም ሁሉ ነገር ተሟልቶለት ነበር። ትምህርቱን ሊጨርስ ሊያገባ፣ በተለይም ደግሞ ከሀብታም ቤተሰብ የመጣ ስለነበር ነው። አንድ ቀን ይህ ወንድም በሆቴል ሊያገኘኝ ቀጠሮ ነበርንና መጣ። ግን በሚያስደንቅ ሁኔታ ፈገግታ አይታይበትም ነበርና ስለ ጮኛው አያወራም ነበር። ምን እንደተፈጠረ ጠየቅኩት። በግልጽ ልናወራ የምንችልበት ቦታ እንዳለ ጠየቀኝ። እናም ወደዚያ ሄድን። በመጨረሻም ለምን እንዳዘነ ተረዳው። አደገኛ የአንጎል እጢ እንዳለበት ማወቁን ነገረኝ። ይህም ማለት የካንሰር ደረጃ ላይ ደርሷል ማለት ነው። ዜናውን ሲነግረኝ ድምፁ ይንቀጠቀጥ ነበር እና እንባ ከጉንጮቹ ይወርድ ነበር። ከዚህ በፊት እንደዚህ ሆኖ አይቼው አላውቅም። እንባዬን ለመያዝ ሞከርኩና እኔም እንደተጎዳው ላለማሳየት ሞከርኩ። ውስጤ በእሳት ይቃጠል ነበርና ነገሮች በአእምሮዬ ውስጥ ይሽቀዳደሙ ነበር። እንዴት ይህ ሊሆን ቻለ? ሁሉ ነገር የተመቻቸለትና ፍጹም የሆነለት ሰው ውስጤን አቆየሁት፣ ምክንያቱም አዝኜ እንዳያኝ አልፈለኩም። ይህ ወንድም ቀስ በቀስ ሲዳከም አየው። የማስታወስ ችሎታውን ማጣት ስለጀመረና ነገሮችን ደጋግሞ መናገር ስለጀመረ በመጨረሻው ዓመት ትምህርቱን ማቋረጥ ነበረበት። ያለ ትውስታው ትምህርቱን የመቀጠል እድሉ አልነበረውም። ይህ ወንድም ብልህ ነበር፣ ግን ከዚያ በኋላ ጠፋ። የጮኛው ቤተሰቦችና ወላጆች ሴት ልጃቸው ስራ የሌለውንና በመሰረቱ የወደፊት ህይወት የሌለውን ሰው እንድታገባ እንደማይፈልጉ እንደነገሩት ተረዳ። ይህ ለሱ ከባድ ነበር። ስለሷና እንዴት እንደሚያስብላትና ምን ያህል ተስፋ እንደቆረጠ እያለቀሰ ይነግረኝ እንደነበር አስታውሳለሁ። በኋላ የመጻፍ ችግር አጋጠመውና የቀኝ አይኑ የማየት ችሎታ እየደበዘዘ ሄደ። እብጠቱ ባንጎሉ በግራ በኩል ስለነበር በቀኝ በኩል ያለውን ነገር ሁሉ ይጎዳው ነበር። በማስታወስ ማጣት ምክንያት ብዙም ሳይቆይ ሱራዎችን ረሳ። እንዲያውም እንዴት መጸለይ እንዳለበትም ረሳ። ከአንድ ዓመት በኋላ ቀኝ እጁ ሽባ ሆነና የማየት ችሎታውን ሙሉ በሙሉ ተነጠቀ። ይህን ማየት ለኔ ከባድ ነገር ነበር። በጣም የምወደው ወንድም በብዙ ነገር ውስጥ ያልፍ ነበር። በየቀኑ እየመጣው ሱራዎችን እንዲያነብ ረዳው ጀመር። ሱረቱል ፋቲሃን ሳነብለትና እርሱ ከኔ በኋላ በቀስታ ሲደጋግም ተመለከትኩና አሰብኩ። ይህ በጣም ብልህ የነበረና ትምህርቱን ሊያጠናቅቅ የነበረ ወንድም ነው። ከሀብታም ቤተሰብ የወጣ ወንድም ነው። ስለ ትዳርና ቤተሰብ ስለመመስረት ለቀናት ያወራ የነበረ ወንድም ነው። ሁሉ ነገር የነበረው ወንድም ነው። ግን አሁን ከ10 ደቂቃ በፊት የነገርኩትን ማስታወስ አይችልም፣ ማግባት አይችልም እና አሁን ቁርአንን ለማንበብ ይቸገራል። እሱ ብዙም ተለማማጅ ሙስሊም አልነበረም። ስለዚህ ቁርአን መቅራት ለሱ ይበልጥ ከባድ ነበር። ይህ ሰው አሁን ወደ አላህ እየተመለሰ ነበር። ሁሉንም ነገር ጣልና ወደ አላህ ዞረ። አላህ ሱብሓነሁ ወተዓላ ሁሉንም ነገር ሰጠው። እናም ልክ እንደቀላል ሁሉንም ነገር ሊወስድ ይችላል። ከአንድ ወር በፊት ወንድሜ እንዳለፈና ጀናዛው ዛሬ እንደሚሸኝ የሚገልጽ ጥሪ ደረሰኝ። እኔና ሌሎች ሁለት ወንድሞች
ገላውን አጠብነውና የማይንቀሳቀሰውን አካሉን አየው። ተቀበረ እና ከዚያ በኋላ ወደ ቤት ተመለስኩ። በማግስቱ ተቀምጬ ስለ አላህ ኃይል ለራሴ አሰብኩ። የወንድሜ ሞት እዚህ የመኖራችን ዓላማ ምን እንደሆነ እንዳረሳና እንድገነዘብ አደረገኝ። አላህም ማገልገል ሁሉም ነገር ሊኖር ይችላል፣ ግን አስፈላጊ የሆነ ነገር አለ። ይህን ወንድም ለ6 ዓመታት አውቀዋለሁ እና እሱን እየተንከባከብኩ ነበር። በህይወት እያለ አንድም ጊዜ እንባይን አላፈሰስኩም፣ ሲያልፍም እንኳ አላፈሰስኩም። ግን ከሞተ በኋላ በማግስቱ አለቀስኩ። ምክንያቱም ስለ አላህ ኃይል አሰብኩ፣ ስለ ወንድሜ አሰብኩ። ሁል ጊዜ ወደ አላህ እንመለሳለን እንላለን፣ ግን በእውነት አናምነውም። የምናምን ቢሆን ኖሮ እንደ ወንድሜ ቁርአንን ለማንበብና ለአላህ ለመጸለይ እንታገል ነበር። ወንድሜ የማይችሎታው ተነጥቆ ነበር። እጁ ሽባ ሆኖ ነበር። የማስታወስ ችሎታው ጠፍቶ ነበር። ግን አሁንም በየማለዳው ይነሳ ነበርና ቁርአንን እንዲያነብ አጥብቆ ይጠይቅ ነበር። እኛ ግን ችሎታ ያለን ሆነን ሳለ ቁርአንን ለማንበብ አንታገልም። ወደ አላህ እንደምንመለስ በእውነት አናምንም። አለበለዚያ ለአላህ እንታገል ነበር። ወንድሜ ለቁሳዊ ነገሮች ፍቅር ነበረው፣ ግን ሞት ሲቀርበው እነዚያ ነገሮች ምንም ፋይዳ አልነበራቸውም። ምክንያቱም እነዚያ ነገሮች ያለ ኢማንና እምነት ወደ ጀነት እንደማይመሩት ያውቅ ነበር። አላህ በቀላሉ በፈለገበት ጊዜና ቦታ መስጠትም መውሰድም ይችላል። ወንድሜን እወደዋለሁና አላህ እንዲቀበለው እጸልያለሁ። እናም ለሱ ዱዓ እንድታደርጉ በትህትና እጠይቃለሁ። በአላህና ወደ እርሱ መመለሳችን እውነተኛ እምነት እንዲኖራችሁ እጸልያለሁ። ምክንያቱም ይህ ፍርሃት ካላችሁ በጣም ዘግይቷል ከማለታችሁ በፊት እስልምናችሁን ለመኖር በተቻላችሁ መጠን ትታገላላችሁ። ሁላችንም በትክክለኛው መንገድ እንምራ። አሚን። ይህ ታሪክ ምን ያህል ልብ የሚነካና አነቃቂ እንደሆነ ይሰማኛል። ይህን ታሪክ ለጓደኞቻችን ማጋራት ጥልቅ ትምህርት ይሰጣል። ከወንድምህ ህይወት ወይም ታሪክ የተማርከው ዋናው ትምህርት ምንድነው? ሁላችንም አሁን ያለንበትን አህዋል ለአንድ አፍታ እናስብና ራሳችንን እንጠይቅ። አላህ በእዝነቱ ወደ ቀና መንገድ ይመራን ዘንድ አላህን እንማጸን። ለዛሬ ያዘጋጀሁት ታሪክ ይህን ይመስላል። የዛሬን በዚህ አበቃው። የአላህ ፍቃድ ሆኖ በሌላ ተመሳሳይ ታሪክ እስክንገናኝ የአላህ ሰላምና እዝነት እንዳይለየን እየተመኘሁ በዚሁ እሰናበታለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።